ተመልካቾች በዛሬ የሁነት መረጃችን ወደ ሌላኛው ጉዳያችን እናምራለን። የኢትዮጵያ የደረጃዎች ኢንስቲትዩት በየዓመቱ የሚከበረውን የዓለም የደረጃዎች ቀን ምክንያት በማድረግ በጥራትና ደረጃዎች ላይ አተኩሮ ከአምራቾችና ባለድርሻ አካላት ጋር ምክክር አድርጓል። በመድረኩ ላይ አምራቾችና አገልግሎት ሰጪዎች የኢትዮጵያን የምርት ጥራት ደረጃ እንዲተገብሩ፣ ሸማቾችም በምርት ጥራት ዙሪያ ግንዛቤያቸውን በማሳደግ ኃላፊነታቸውን እንዲወጡ ጥሪ ቀርቧል። ባልደረባችን ልዑል አለማየሁ በዚህ መርሃ ግብር ላይ ተገኝቷል። አጠቃላይ የነበረውን ነገር ያስቃኘናል። እሱን ተከታትለን እንምጣ። ሰላም ተመልካቾች እንዴት አላችሁ? የዘንድሮ የዓለም የደረጃዎች ቀን The Importance of Partnerships in Achieving Sustainable Goals በሚል መሪ ቃል በዓለም አቀፍ ደረጃ እየተከበረ ይገኛል። የኢትዮጵያ የደረጃዎች ኢንስቲትዩትም በየዓመቱ የሚከበረውን የዓለም የደረጃዎች ቀን ምክንያት በማድረግ በጥራትና ደረጃዎች ላይ ባተኮሩ ርዕሰ ጉዳዮች ዙሪያ ሰፋ ያለ የምክክር መድረክ እያካሄደ ይገኛል። እኛም በዛሬው ፕሮግራማችን ይህን የምክክር መርሃ ግብር በስፋት የምንቃኝ ይሆናል። አብራችሁን ቆዩ። የጥራት ጉዳይ፣ የደረጃ ጉዳይ የቅንጦት ጉዳይ አይደለም። የምርጫ ጉዳይም አይደለም። አስፈላጊና አስገዳጅ ነው። ይህ በመሆኑ የሰዎችን ጤንነት እንዲሁም የሸማቹን መብትና ጥቅም ለማረጋገጥ ከዛም አልፎ የአካባቢን የኤንቫይሮንመንትን ደህንነት ለመጠበቅ እጅግ በጣም አስፈላጊ ነው። የጥራት ጉዳይ ስናነሳ ያለ ደረጃ የሚታሰብ አይደለም። የምርቶችና የአገልግሎት መስፈርቶች፣ የሲስተም ደረጃዎች፣ ቤተ ሙከራን የምናስተዳድርበት ደረጃዎች፣ የምርት ፍተሻ ደረጃዎች፣ የሚዛንና መሰል ቁሶች መስፈርት ደረጃዎችና የመሳሰሉትን መጥቀስ ይቻላል። ከዚህም ባሻገር በአህጉርም ሆነ በዓለም አቀፍ ደረጃ ተአማንነት ያላቸው ምርትና አገልግሎቶችም በመገበያየት የአገር ገጽታ ግንባታና የኢኮኖሚ እድገት ማጠናከርን አስተማማኝ መሰረት ላይ ማስቀመጥ ያስችላል። የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ዶክተር አብዱል ሐኪም ሙሉ የጥራት ጉዳይ ከህብረተሰቡ ጤንነት፣ ከአካባቢ ደህንነትና ከሀገር ኢኮኖሚ ጋር በቀጥታ የሚገናኝ በመሆኑ ልዩ ትኩረት የሚሻ ጉዳይ መሆኑን ገልጸው በአህጉርና በዓለም አቀፍ ደረጃ ተወዳዳሪነትን ለማሳደግ የሸማቹን መብት ለማስጠበቅ እንዲሁም ንግድን ለማሳለጥ የጥራት ጉዳይ ጉልህ ሚና ያለው መሆኑን አስረድተዋል። እንግዲህ ከምንም በላይ ጥራትና ደረጃ ለምርትም ለአገልግሎትም እጅግ በጣም ወሳኝ አስፈላጊ ቁልፍ ጉዳይ ነው። ከዚህ አንፃር ዘላቂ ልማትም ለማምጣት ተወዳዳሪነታችንንም ያረጋገጥን ለመሄድ እጅግ በጣም ቁልፍ ነው። የምንበላው፣ የምንጠጣው፣ የምንለብሰው፣ የምንኖርበት እንዲሁም ደግሞ የምንማርበት ጤንነታችንን የምንጠብቅና የምንታከምበት ቦታ ደረጃውን የጠበቀ መሆን መቻል አለበት። ጥራቱም የተረጋገጠ መሆን አለበት። በአጠቃላይ ከዘርፍም አንፃር ሲታይ ግብርናው፣ ማኒፋክቸሪንጉ፣ በኢነርጂ ዘርፉ እንዲሁም ደግሞ አጠቃላይ ከኤንቫይሮንመንት የሚያያዝ የኮንስትራክሽን ኢንጂነሪንግ ዘርፉ ከማይኒንግ ከቱሪዝም እና ከሌሎች ዘርፎችም አኳያ የጥራት የደረጃ ጉዳይ እጅግ በጣም ወሳኝ ነው። የቅንጦት ጉዳይ አይደለም፣ የምርጫም ጉዳይ አይደለም። በጣም አስፈላጊም አስገዳጅም የሆነ ነው። በዚህም የኢትዮጵያ ደረጃዎች ኢንስቲትዩት ከ12000 በላይ ምርቶችን ደረጃ አውጥቶላቸው ከ390 በላይ ደግሞ አስገዳጅ ደረጃ አውጥቶላቸው ይሄንን በማስተግበር ቁጥጥር እያደረገ ነው የሚገኘው ማለት ነው። ከዚህ አንፃር አጠቃላይ ዘላቂያዊ ቀጣይነት ያለው ዘላቂያዊ እድገትንም ለማምጣት ኢኮኖሚያዊ ለውጥንም ለማምጣት ተወዳዳሪነታችንንም ለማምጣት አጠቃላይ ደግሞ የንግድ ሂደቱን ለማሳለጥ የውጪና የገቢ ምርቶቻችንን ጥራት በመቆጣጠር ደረጃቸውን በመቆጣጠር ህብረተሰቡ ከዚህ ውስጥ ተጠቃሚ እንዲሆን ሸማቹ እንዲጠቀም የማድረግ ስራ እየተሰራ ነው ያለው። የኢትዮጵያ ደረጃዎች ኢንስቲትዩት ዋና ዳይሬክተር መሰረት በቀለ በበኩላቸው ኢትዮጵያ በቅርቡ መሳተፍ በጀመረችበት የአፍሪካ ነፃ ንግድ ቀጠና እንዲሁም የዓለም ንግድ ድርጅት አባል ለመሆን በምትዘጋጅበት በዚህ ወቅት በዓለም አቀፍ ደረጃ ተወዳዳሪ ለመሆን የምርትና አገልግሎት ጥራትን ማረጋገጥ የግድ እንደሆነ ጠቁመዋል። እንደሚታወቀው ከቀናት በፊት የአፍሪካ ንግድ ቀጠና ኦሬዲ ጆይን አድርገንም ኤክስፖርት ማድረግ ጀምረናል። ከዛ ባሻገር ደግሞ በጣም ትልቅ ስራ ሲሰራበት የቆየ ምክክር ሲደረግበት የቆየ የዓለም የንግድ ድርጅት አለ። እሱንም ደግሞ ወደ መጨረሻው ምዕራፍ እንገኛለን። እነዚህን ስራዎች በአጠቃላይ ወደ ዓለም ንግድም ስንቀላቀል አሁንም ደግሞ የአፍሪካ ነፃ ንግድ ቀጠናም ደግሞ ለማስቀጠል ግዴታ ደረጃን ተከተለል ካልሰራን ጥራትን ማምጣት አንችልም ነው ዋናው ዛሬ ኮንሴፕቱ። እነዚህን የተለያዩ ባለድርሻ አካላት ጋብዘን
አብረን በዓሉን ስናከብር ኃላፊነትም እየሰጠን ያለ ነው ማለት ነው። ሁሉም የራሱን ኃላፊነት እንዲወስድ ነው ማለት ነው። ደረጃ በሚዘጋጅበት ጊዜ እንዴት ይተገበራል? አስተግባሪው ማን ነው? ተቆጣጣሪው ማን ነው? ሸማቹስ ምን ያህል ሪስፖንሲቢሊቲ ኃላፊነት አለው የሚለውንም ደግሞ በማስገንዘብ አብሮ ተባብሮ መስራትን የሚያሳይ ፓርትነርሺፕን የሚያሳይ ቅንጅትን የሚያሳይ ቀን ነው ማለት ነው። በምክክር መድረኩ ላይ የውይይት ጽሁፍና ገለጻ ያቀረቡት ፕሮፌሰር ዳንኤል ቅጣው የጥራትና ደረጃ ጉዳይ ባህል ሊሆን እንደሚገባ ገልጸው አምራቾችና አገልግሎት ሰጪዎች የኢትዮጵያን የምርት ጥራት ደረጃዎች እንዲተገብሩ፣ ሸማቾችም በምርት ጥራት ዙሪያ ግንዛቤያቸውን በማሳደግ ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። ጥራት ካልቸር ነው፣ ባህል ነው። ደጋግመን የምንሰራውን ነገር ያንን የራሳችን እናደርገዋለን፣ ባህላችን ይሆናል ማለት ነው። የቁስ የፕሮዳክት ስፔሲፊኬሽኖች አሉ፣ ደግሞ የአገልግሎት የሰርቪስ ደረጃዎች አሉ። እነዚህን ደረጃዎች በምናደርግበት ጊዜ ከሌሎች ጋር ተወዳዳሪ እንሆናለን ማለት ነው። ደግሞ ተቆጣጣሪው መንግስት ብቻ አይደለም፣ ህዝቡ መብቴ ተነክቷል፣ ይሄ እቃ ትክክል አይደለም ብሎ ማሳወቅ እና ህዝቡ ተባባሪ መሆን አለበት። አፍሪካውን ኤፍሲኤፍቲ ገብተናል እንላለን፣ WTO እየመጣን ያለው እና የቱ ጋር ያለ ነው ብሎ ራሱን ሁሉ መጠየቅ አለበት ማለት ነው። ምክንያቱም ፉክክሩ በጣም ሰፊ ነው የሚሆነው፣ ብዙ ምርቶች ወደ ሀገር ውስጥ ይገባሉ። እኛ ተፈካካሪ ሆነን ወደ ውጭ መላክ ካልቻልን ማከማቻ የመሆንም ነገር ስለሚኖር አምራቹ ለራሱ ሲል ያንን መተግበር ደረጃዎችን በትክክል መተግበርና በጥራት ማምረት የሚለውን በራሱ በትልቅ አጀንዳ አስቀምጦ መስራት እንዳለበት መልእክት አስተላልፋለሁ። ተመልካቾች በዛሬ የቅዳሜ የኢትዮ ቢዝነስ መረጃዎቻችን በአጫጭር የኢትዮጵያ የውጭ ቀጥተኛ ኢንቨስትመንትን የተመለከተ የግምጃ ቤት ሰነድ መረጃና የአዋሽ ባንክ ዓለም አቀፍ እውቅና ከዚህም ባለፈ አህጉር አቀፍ የጀማሪ ቢዝነሶች እውቅናና ስብሰባ መርሃ ግብርን ወደ እናንተ አደረሰ። በዝርዝር መረጃዎቻችንም ኢትዮ ቴሌኮም ያስተዋወቃቸውን አዳዲስ ምርቶችን እንዲሁም ደግሞ የኢትዮጵያን የምርት ጥራት ማረጋገጥ ጋር ተያይዞ የተከናወነውን የውይይት መድረክ በተመለከተ መረጃዎችን ወደ እናንተ ስናደርስ ቆየን። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ነበርን። መልካም ሳምንት።